ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን ነው። በዛሬው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ የሚያስከትለው ተጽዕኖ ምንድን ነው? እስራኤል ወደ አፍሪካ ለምን የሚለውንም ጉዳይ በተጨማሪ የምንዳስስ ይሆናል። እንደዚሁም በጉርሻነት ወይም እንደ ጉርሻ ኢትዮጵያ ለጎረቤት ሀገራት የሚተርፍ ፎረንሲክ ማዕከል ወይም የዲኤንኤ ምርመራ ጭምር ማድረግ የሚያስችል የፎረንሲክ ማዕከል አለኝ ብላለች። ይህንንም መረጃ የምናደርሳችሁ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አብሮነታችሁን እንድትገልጹ በዚሁ አጋጣሚ እየጋበዝኩኝ በቀጥታ ወደ መረጃው አልፋለሁ። በመካከለኛው ምስራቅ እንግዲህ ሰሞኑን በጣም ከፍተኛ ውጥረት እንዳለ ይታወቃል። የመካከለኛው ምስራቅ አጠቃላይ ሁኔታ ከጊዜ ወደ ጊዜ እየተቀያየረ እንደሆነ ይታወቃል። በተለይም ይህ ቀጠና ከ1960ዎቹ ጀምሮ በተለይም የአፍሪካ ሀገራት የነጻነት መብታቸውን ካገኙ በኋላ ኢንፋክት 100% አገኙ ማለት ባይቻልም ነጻ ከወጡ በኋላ ወይም እንደ ሀገር አሁን ያለችውን ቅርጽ የያዘችው አፍሪካ ከተፈጠረች በኋላ የአረቡ ዓለም ነዳጅ በከፍተኛ ሁኔታ ትኩረት ተሰጥቶት አሜሪካንም ጨምሮ በዓለም አቀፍ ደረጃ ልዕለ ኃያላኑ ሀገራት የመካከለኛው ምስራቅን ቀጠና ልዩ የሆነ የውጭ ጉዳይ ፖሊሲ ቀርጸው ለመቆጣጠር ጥረት ሲያደርጉ እንደነበር ይታወቃል። ምናልባትም ተቆጣጥረውትም ነበረ ማለት ይቻላል። አሁን ደግሞ የበለጠ 100% በእጃቸው ለማስገባት እምቢ ያሏቸውን ሀገሮች ለምሳሌ ከዚህ ቀዳሚ ከነኛ ሀገራት ቀዳሚ የምትሆነው ኢራን ነች። ኢራንንም ለማንበርከክ ጥረት እየተደረገ እንደሆነ ሁላችንም የምናውቀው ፀሐይ የሞቀው እውነት ነው። ነገር ግን እንደ አጠቃላይ በዚህ ቀጠና የሚከሰቱ ችግሮች ለኢትዮጵያ እንደ አጠቃላይ ደግሞ ለቀጠናችን ለምስራቅ አፍሪካ ወይም ለአፍሪካ ቀንድ አካባቢ ምን አይነት ትኩሳት፣ ምን አይነት በሽታ፣ ምን አይነት ጉዳትን ይዞ ይመጣል የሚለውን ማየት ያስፈልጋል። ስለዚህ በዚህ መልክ ስናይ በርካታ የሆኑ ጥያቄዎችን ማንሳት እንችላለን ወይም ወደ አእምሯችን ሊመጡ ይችላሉ። ከነኚህ ጥያቄዎች መካከል እንግዲህ ኢትዮጵያ በቅርቡ የተፈጥሮ ጋዝ ማግኘቷ ይታወቃል። በኢትዮጵያ ነዳጅም እንዳለ ይታወቃል። በቀጣይ እንግዲህ ነዳጅም ወጥቶ ወደ ስራ እንደሚገባ ለገበያ እንደሚውልም ተስፋዎች አሉ። ጋዝ ግን ለገበያ እንደሚውል የተገለጸበት ሁኔታ እንዳለ መዘንጋት አያስፈልግም። ይሁንና ግን የነዳጅ ምርትን በሚመለከት ኢትዮጵያ በአብዛኛው ከመካከለኛው ምስራቅ ነው የምታስገባው። በቀጠናችን አንዳንድ ሀገራት ሱዳንን ጨምሮ ነዳጅ ቢኖራቸውም በገፍ የሚገባው ግን ከመካከለኛው ምስራቅ ካሉ የአረብ ሀገራት ነው። ስለዚህ ይህንን ጉዳይ ስንመለከት ኢትዮጵያና ወይም የምስራቅ አፍሪካ የቀንዱ ሀገራትና የመካከለኛው ምስራቅ የአረቡ ሀገራት በጣም ጥብቅ ቁርኝት እንዳላቸው መገንዘብ ያስፈልጋል። ሁለተኛ የሃይማኖታዊ ቁርኝቱን ነው። ምክንያቱም ሁለቱም አካባቢዎች በሁለቱ የአብርሃም ሃይማኖቶች ወይም በእስልምናና ክርስትና ለማለት ፈልጌ ነው በጣም ትልቅ ቦንድድ የሆነ ካልቸር ያላቸው ናቸው። ስለዚህ በዚህም እንቆራኛለን ማለት ነው። ሌላው የባህል ውርርስም አለ። ከምንም በላይ ግን ጂኦ ስትራቴጂካዊ አቀማመጣችንና ቀጠናዎቹ ያላቸው የተፈጥሮ ሀብት ሌላ ሀያላኑ ሀገራት በዚህ ቀጠና ላይ ትኩረት እንዲያደርጉ ብቻ ሳይሆን የቀጠናውን ሀገራት የሚያምስ አጀንዳ ለመሪዎችም ለተቃዋሚዎችም በመስጠት ቀጠናውን በማመስ የግል ትርፋቸውን ለማካበት የሚያደርጉትን ጥረት፣ የሚያሴሩትን ሴራ፣ እንደዚሁም የሚነግዱትን ንግድ እያየን ነው። ምክንያቱም በሱዳን እንኳን በምሳሌነት ብናነሳ ሁለት የዓለም ሌላ ሀያላን ሀገራት 3 ሌላ ሳተላይት አገሮቻቸውን አስከትለው ገብተው ነው ያሉት። በዚህ ውስጥ ጥሩ የሆነ የመሳሪያ ንግድ አለ። በአንድ በኩል የወርቅ ክምችትን ደግሞ መሰብሰብ አለ። ሌሎች ማዕድኖችን መስረቅም አለ፣ መሰብሰብ አለ። እንደዚህ አይነት ነገሮች ይሰራሉ። ይሄ እንደ አጠቃላይ ምንድን ነው የሚያሳየው? እነኛ ሀገራት በዚህ መልኩ የተቆራኙ ናቸውና ይሄንን ቁርኝት ዝም ብሎ በነጠላ ቃል በመግለጽ ብቻ የሆነ የሚገለጽ አይነት ወይም የሚሰጥ ትርጉም አይኖርም። ምክንያቱም በጣም ጥልቅ የሆነ ነገር ነው። ምክንያቱም እነኚህ ቀጠናዎች በጣም ብዙ የሆነ ካልቸራሊ የተሳሰረ ህዝብ ያለባቸው አካባቢዎች ናቸው። በሃይማኖት የተሳሰረ ህዝብ ያለባቸው አካባቢዎች ናቸው። በተጨማሪ ደግሞ ለብዙ ዓመታት በተለያዩ ጦርነቶች ሲታመስ የቆየ ቀጠና ከመሆኑ አንጻር
በአንድም ሆነ በሌላ በመካከለኛው ምስራቅ የሚፈጠር ነገር ለምስራቅ አፍሪካ ሀገራት ዕዳ ነው ወይም ጉዳት አለው። በሌላ አነጋገር ደግሞ በተመሳሳይ በምስራቅ አፍሪካ ላይ የሚከሰት ማንኛውም የጸጥታ ስጋት፣ ጦርነት ወዘተረፈ ለመካከለኛው ምስራቅ ሀገራት ሌላ ችግር ይዞባቸው ነው የሚሄዱ። ስለዚህ የተሳሰሩ እርስ በርሳቸው የተቆራኙ ሀገራት በመሆኑ ይህንን ጉዳይ ማየት በጣም አስፈላጊ ነው። ስለዚህ የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ የሚያስከትለው ተጽዕኖ ከፍተኛ ነው። እንግዲህ ታሪካዊ ዳራውንም በመመልከት ብንጀምር እንደ አውሮፓውያን አቆጣጠር በ1973 የተቀሰቀሰው የአረቦቹና የእስራኤል ጦርነት ለኢትዮጵያ የመጨረሻ ንጉሠ ነገሥት በወቅቱ አፄ ኃይለሥላሴ የነበሩ ስልጣን ላይ እንደ አንድ መውደቂያ ምክንያት እንደሆነ ታሪክ ያወሳል። እስራኤሎች የዮም ኪፑር፣ አረቦች ደግሞ የረመዳን ጦርነት ብለው የሚጠሩት የመካከለኛው ምስራቅ ግጭት ኢትዮጵያን ጨምሮ የብዙ ሀገሮችን ኢኮኖሚያዊና ፖለቲካዊ መሰረት ያናጋ የታሪክ አጋጣሚ ነው። ይህንን ማንም እንግዲህ ታሪክ አንባቢ የሚያውቀው ነው። ጦርነቱ በወቅቱ የግብፅ መሪ አንዋር ሳዳት፣ የሶሪያው መሪ ሐፊዝ አልአሳድ ከ6 ዓመት ቀደም ብለው በ6ቱ ቀናት ጦርነት ወቅት በእስራኤል የደረሰባቸውን ሽንፈት ለመበቀልና የተነጠቋቸውን ግዛቶች ለማስመለስ በሚል ነው እንግዲህ የገቡበት። ይሁንና ግን በእስራኤል የበላይነት ነው የተጠናቀቀው። በጦርነቱ መጀመሪያ ላይ በግብፅና በሶሪያ ጦር ጣምራ ጥቃት እስራኤሎች ከባድ ጉዳት ከደረሰባቸው በኋላ እስራኤሎች ጉዳት ከተቀበሉ ወይም ጉዳት ከደረሰባቸው በኋላ ከዛ ጉዳት አገግመው ነው ወደ ጦርነቱ የገቡት። የዚህ ጦርነት ውጤት ያስከፋቸው የአረቦቹ ሀገራትም ደግሞ እስራኤሎቹንና ለእስራኤል አጋዥ ናቸው ያሏቸውን ምዕራባውያን ሀገራት በኢኮኖሚ ለመቅጣት ውሳኔ ወስነው፣ ለምሳሌ ሳውዲ አረቢያን ብንወስድ የአረቡ ዓለም መሪ ስለነበረች የአረብ ሀገሮች የነዳጅ ምርት ማቋረጥ እቀባ እንዲጥሉ አድርጋለች። ምናልባት በዚህ ላይ በወቅቱ የነበሩት ኪንግ ፋይሳል አብዱል አዚዝ እና አሜሪካ የሳውዲ አረቢያን የነዳጅ ቋት ወይም የነዳጅ ዴፖዎች እንመታለን የሚል ዛቻ ሲያሰሙ ወይም ሲዝቱ፣ ችግር የለውም እኛ ቤዲውኖች ነን፣ እኛ በረሃ ውስጥ ነው ስንኖር የነበረው፣ ከየት እንደመጣን አንዘነጋም፣ እናውቀዋለን፣ ስለዚህ ምቱትና እናያለን፣ እናንተ እንጂ እኛ አይደለም በዚህ ነዳጅ መጥፋት የምትቸገሩት፣ እኛ ቀድመን የነበርንበትን እናውቃለን፣ እስኪ ምቱት የሚል አሜሪካኖች ሊመቱት አይችልም ወይም እንዳይመቱት የሚያደርግ ሀሳብ ነበር ያቀረቡት። ይሁንና ግን አቋም ይዘው እንደነበር ታሪክ ያስረዳል። ስለዚህ እንደ አጠቃላይ የአረብ አገሮቹ እንግዲህ ተባብረው የጣሉት የነዳጅ እቀባ አሜሪካንና አውሮፓን ብቻ አልነበረም በወቅቱ የጎዳው፣ እንደ ኢትዮጵያ ያሉ የምስራቅ አፍሪካ ቀጠና ሀገራትንም በደንብ ነው የጎዳው። ስለዚህ በወቅቱ እነኚህ የአረብ ሀገራት እቀባ ሲጥሉ አዲስ አበባም ወይም ኢትዮጵያም እንደዚሁም ሌሎች የቀጠናችን ኬንያንም ጨምሮ ሌሎቹ ሀገራትም ተጎጂ ነው የነበሩት። አብዛኞቹ የአፍሪካ ሀገራት የዚህ ገፈት ቀማሽ ወይም በተጽዕኖ ምክንያት ተጎጂ ሆኖ ነበር ማለት ነው። ስለዚህ የአረቦቹና የእስራኤል የዚያን ጊዜ ግጭት ባስከተለው የነዳጅ ዋጋ መናር የኢትዮጵያ ኢኮኖሚ እንቅስቃሴ በጣም ተፈትኖ ነበር። የታክሲ ሹፌሮችን፣ ሌሎችንም እንቅስቃሴዎች ማስተዋል ይቻላል። ስለዚህ በዚህ ምክንያት መንግስት መቋቋም እንዳይችል ወይም ደግሞ መንግስት ላይ ከፍተኛ ጫናን የፈጠሩ የኑሮ መወደድን ጨምሮ በወቅቱ እንዳሁኑ በአሃዝ ደረጃ ማለት የተደራጀ መረጃ ወጥቶ በዚህ ነው ያህል ነው የጨመረው የሚል ነገር ባይኖርም፣ ይሁንና ግን እነኚህ ሁኔታዎች በሀገር ውስጥ ለነበረው ለውጥ ወይም ለመጣው ለውጥ ከፍተኛ አስተዋጽኦ እንዳደረጉ ወይም ተጽዕኖ እንደፈጠሩ ይታወቃል። ስለዚህ ይሄ ምን ማለት ነው? እንደ ምሳሌ ነው ያነሳሁት። አሁንም በመካከለኛው ምስራቅ ቀጠና የሚፈጠሩ ግጭቶችም ወይም የሚከሰቱ አለመግባባቶች ወይም ጦርነቶች እንደዚሁም ሌሎች ችግሮች በኢትዮጵያን በመሰሉ የቀጠናው የምስራቅ አፍሪካ ቀጠና ሀገራት ላይ ከፍተኛ የሆነ ጫና ነው የሚፈጥሩት። በብዙ ፐርስፔክቲቮች ወይም የመመዘኛ አንግሎች ስናይና ስንመዝነው እነኚህ ሁለቱ ቀጠናዎች ለጦርነትም የተጋለጡ ናቸው። ለብዙ ግጭትም ከመጋለጣቸው ባለፈም በጣም ብዙ ችግረኛ ሕዝብ የሚኖርባቸው አካባቢዎች ናቸው ሁለቱም። ምክንያቱም አረቦቹ በጣም ሀብታም ናቸው ይባላል። ምን ያህል አረብ ነው አሁን ሀብታም ብለን ብናይ ያው ይታወቃል። እነ ሳውዲ አረቢያ በጣት የሚቆጠሩ ናቸው። እነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬንን የመሳሰሉ ናቸው። እነ ሊባኖስ ዛትማች ሀብታም አይደሉም። በተለይ አሁን ፍልስጤሞችን ብናይ፣ ሶሪያዎችን ብናይ፣ ሌሎቹም ዛትማች የሚባሉ አይደሉም። በእርግጥ ሪሶርስ አላቸው። ወደዛ ደግሞ አለፍ እያለን ወደነ ኢራቅ ወደ መሳሰሉት እስከ ኢራንም ድረስ ብንሄድ
ያው ኢኮኖሚያቸው ኢትዮጵያን ከመሳሰሉ ከምስራቅ አፍሪካ ሀገራት አይገናኝም፣ ግን አሁንም በጣም ከፍተኛ የሆነ ህዝብ ያለበትና ለብዙ ችግር የተጋለጠ ህዝብ ያለበት አካባቢ ነው። ኢንተርምስ ኦፍ ኢኮኖሚ ደግሞ ስናይ የምስራቅ አፍሪካ ቀጠና በጣም የተመታ የወደቀ አካባቢ እንደሆነ ይታወቃል። ነገር ግን የተፈጥሮ ሀብት በጣም አለው። ኢቭን ወደፊት ተስፋ የሚጣልበት የነዳጅ አካባቢ የነዳጅ ሀብት አለ ተብሎ ተስፋ የሚጣልበት አካባቢ እንደሆነም ይታወቃል። ከዚህ አንጻር እነኚህን ችግሮች ማየትና መረዳት ለኛ በተለይ ለእንደ ኢትዮጵያ ላሉ ሀገራት ኢኮኖሚስቶችም ፖሊሲ ቀያሾችም በጣም ጠቃሚ ነው። ምክንያቱም የኛ ፖሊሲ ወደ ውስጥ የሚመለከት ብቻ ሳይሆን ወደ ውጭ የሚመለከትም መሆን ስላለበት ማለት ነው። ስለዚህ እንደ አጠቃላይ ስናይ በእነኛ አካባቢዎች በተለይ በመካከለኛው ምስራቅና በዚህ በቀይ ባህር ቀጠናና አጠቃላይ በባበል መንደብ ዙሪያ የሚከሰት ማንኛውም የጦርነት የጸጥታ ስጋት እና ሌላ አለመግባባት በምስራቅ አፍሪካ ሀገራት ላይ ከፍተኛ ተጽዕኖ እንደሚፈጥር ማወቅ ይቻላል ማለት ነው። ሌላው እንግዲህ የእስራኤልና የሐማስ ጦርነት አሁን በተለይ በጋዛ ይታወቃል። የጋዛ ሰርጥ አሁን በምን ሁኔታ ላይ እንዳለ እስካሁን በጣም በርካታ ሰዎች ሞተዋል። ይሁንና ግን የእስራኤልና የኢራን ጦርነት ከተጀመረ በኋላ ነገሮች እየተቀየሩ መጥተዋል። በተለይም ሁቲዎች ስትራቴጂያቸውን መቀየራቸውና በአሜሪካና በነ እንግሊዝን በመሰሉ በተለይም በደቡብ የቀይ ባህር ቀጠና አካባቢ ላይ ሰፍረው የሚገኙት በተለይም በጅቡቲ የጦር ሰፈር ከትመው የሚገኙ ሀገራት በተለይም የምዕራቡ ሀገራት እነኚህን የሁቲ ታጣቂዎችና አጠቃላይ እዛ አካባቢ ሌላ እንቅስቃሴ የሚያደርጉ ከነኚህ ከምዕራባዊ ዓለም ሀገራት ኢንተረስት በተቃራኒ የሚንቀሳቀሱ ኃይሎችን በአይነ ቁራኛ እየተከታተሉ እንደሆነ ይታወቃል። ስለዚህ ያንን ታሳቢ በማድረግ በራሽያና በኢራን መካከል ሌላ የአካሄድ ስልት መቀየሩና የአካባቢውን ወይም የቀጠናውን ጂኦ ኢኮኖሚያዊ ፖለቲካዊ እንደዚሁም አጠቃላይ የኃይል አሰላለፉን ሊቀይር የሚችል አካሄድ አሁን ላይ እየመጣ እንደሆነ ነው መረጃዎች እያመላከቱ የሚገኙት። ስለዚህ ለዚህ ኢትዮጵያ ምን ያህል ዝግጁ ነች ነው። ይህንን የምናየው ከኢኮኖሚ አንግል ነው። ምክንያቱም ከኢኮኖሚ አንግል የምናየው ኢኮኖሚ ለሁሉም ነገር መሰረት ነው። በኢኮኖሚ ያደገች ሀገር በጣም ብዙ ተጽዕኖ ማሳደር ትችላለች፣ ችግሮችን መቋቋም ትችላለች። ጸጥታ ችግር፣ የደህንነት ስጋት ወይም ሌላ የሚቃጣባትም ችግር ቢኖር ለመመከት አይቸግራትም። ዋና ምሳሌ የምትሆነው እስራኤልም እንደ ምሳሌ መጥቀስ ይቻላል። አሜሪካን መጥቀስ ይቻላል። ሌሎቹም ሀገራት እንደዚሁም በኢኮኖሚ የደከመች አገር ምን አይነት ችግር እንደሚደርስባት ለልመና ከአንዱ ሀገር ወደ ሌላ ሀገር መሪዎች ሲዘዋወሩ የምናይበት ሁኔታ አለ። ለምሳሌ ዩክሬንን መውሰድ እንችላለን። ዩክሬን በአውሮፓ ውስጥ ያለች ሀገር ብትሆንም ከራሽያ ጋር ያልተመጣጠነ ኢኮኖሚና የጦር አቅም ያላት በመሆኑ መሪው እርዱኝ ሲል የት አካባቢ እንደሄደ አይታቸዋል ማለት ማየት ይቻላል። በተለያዩ የዓለም ክፍለ ዓለማት እየዞረ የመሳሪያ እርዳታ እንዲገኝ በተለይ ወደ ምዕራቡ ዓለም አሜሪካን ጨምሮ እስከ መወገዝም ድረስ የደረሰበት ሁኔታ እንደነበር ይታወቃል። ስለዚህ ኢኮኖሚን ማጠናከር የራስ የውስጥ አቅምን በማጠናከር ቀጠናውም ዓለምም አጠቃላይ ነባራዊ ሁኔታ የሚፈቅደውን ወይም የነባራዊ ሁኔታ የሚፈልገውን አቋምን ይዞ ወይም የሚፈልገውን የኢኮኖሚ አቅም ገንብቶ አጠቃላይ ራስን ማዘጋጀትና መቆም በጣም አሁን ላይ አስፈላጊ ነው። ምክንያቱም ዓለም ማየት ነው አሁን ፓወር። ብዙ ጊዜ ዲፕሎማሲ፣ የዓለም አቀፍ ሕግ፣ የዓለም አቀፉ ተቋማት ለምሳሌ እንደ ተመድን የመሰሉ የተባበሩት መንግስታት ድርጅት፣ የጸጥታው ምክር ቤት ምናምን ይባላል። ይሄ ውሸት እንደሆነ ማለት ሙሉ በሙሉ ውሸት ነው ለማለት ሳይሆን ኦልሞስት ጥርስ የሌለው አንበሳ እንደሆነ የተባበሩት መንግስታት ድርጅት በጋዛ አይተናል። እንደዚሁም ደግሞ እስራኤልና ኢራን እርስ በርስ ስጋት ነን በሚል አንዱ ለአንዱ ስጋት ነኝ ስጋቴ ነህ በሚል ያን ሁሉ የሚሳኤል ጋጋታ ሲታኮሱ ምንም መፍጠር እንዳልቻለ አይተናል። አንድ አሜሪካ ነች ይህንን ነገር መቀየር የቻለችው። ስለዚህ እንደ አጠቃላይ ይህን ነገር ስንመለከት አሁን ላይ የኢኮኖሚ አቅማችንን ማሳደግ የተገዳዳሪነትም እንደዚሁም በቀጣይ ለሚመጣው ለውጥም የበይ ተመልካች ላለመሆን በቀጠናችን ያሉ አጠቃላይ እምቅ ሀብቶችን ተጠቅመን እንደ ሀገር ለማደግ እንደ ቀጠናም ደግሞ ከቀጠናው የሚገኘውን ጥቅም ለማግኘት ፕላስ ደግሞ በቀጠናው ላይ አይሎ ለመውጣትም በጣም ከፍተኛ የሆነ አስተዋጽኦ ስለሚያደርግ ይህንን ማየቱ በጣም አስፈላጊ ነው። ስለዚህ እነኚህ አካባቢ ላይ የሚከሰቱ ችግሮች በኢትዮጵያ በጣም በብዙ መልኩ በተለይ ደግሞ ኢትዮጵያ እንደ ብዙ ሕዝብ እንዳለበት ሀገር በጣም ከፍተኛ የሆነ ተጽዕኖ ውስጥ የምትወድቅ ሀገር ልትሆን ስለምትችል እዚህ ላይ እንግዲህ መንግስትም የሚመለከታቸው በተለይ የኢኮኖሚ ጉዳይ የሆነ ነገር ሲዘጋ አገር ውስጥ ሊፈጠር የሚችለውንም ጫና እንዴት ነው መሸከም እንዴት ነው ማቅለል የሚቻለው የሚለውንም ነገር ማሰብ ያለበት እንደሆነ በዚሁ አጋጣሚ እንደ ምክር ሀሳብ ማቅረብ እፈልጋለሁ ወይም ያስፈልጋል። ከዛ ውጪ ግን
ከሰሞኑ እንግዲህ ይሄን ጉዳይ እንደመነሻ ሐሳብ ያነሳ ነው ምንድነው ወይም በዝርዝር ለመነጋገር የፈለግንበት መሰረታዊ ምክንያት እስራኤል መፍጠር የምትፈልገው የመካከለኛው ምስራቅ አዲስ ዓለም አለ። በአንጻሩ አረቦቹ ፕሪዘርቭ አድርገው እንዲቀጥል የሚፈልጉት አንድ ምን አለ? የኢኮኖሚ ፖለቲካዊና ማህበራዊ ጉዳዮችን የያዘ ወይም ተመሳሳይነት ያለው ቀጠናን መፍጠር ይፈልጋሉ። በዚህ መሃል ሽኩቻ ተፈጥሯል። በተለይም ኢራን አንዱ የእስራኤል ባላንጣ እንደሆነች አሁን በግልጽ እኮ የምናውቅበት ደረጃ ላይ ነው ያለነው። ስለዚህ ይህንን ስናይ የምስራቅ አፍሪካ ሀገራትስ ከዚህ ምን ሊጠቀሙ ይችላሉ፣ ምን ሊጎዱ ይችላሉ የሚለውን ነገር ማየት አስፈላጊ ነው። ስለዚህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም ቤንጃሚን ይሉታል እንግዲህ ፈረንጆቹ አዲስ የመካከለኛው ምስራቅ እቅዳቸውን ይፋ ማድረጋቸው ይታወቃል። ይህንን ይፋ ያደረጉት በድብቅ አይደለም፣ በተባበሩት መንግስታት ድርጅት በመሪዎች ፊት ለፊት ነው። ይሄ ባለፈው ዓመት ኦክቶበር ወር ላይ ወይም ጥቅምት ወር ውስጥ የሆነ ነው። ስለዚህ ከዛ በኋላ ነው እንግዲህ ሐማስም ጥቃት የጀመረው የሚባለው። ይሁንና ግን አወዛጋቢው የእስራኤል ካርታ በጣም አስገራሚ ነው። የሲዩስ ካናልን ዜሮ ማድረግ ወይም ደግሞ ከጥቅም ውጭ ሊያደርግ የሚችል እቅድ እንደሆነም ነው የተነገረው። እዚህ ላይ ግብፅም የሆነ ሳይ እንዲኖራት የምትፈልግበት ሁኔታ እንዳለ አቋሟን እየገለጸች ነው የሚገኘው። እስራኤል ከኦማን ቆርጦ ዩናይትድ አረብ ኤምሬትን እና ሳውዲ አረቢያን አቋርጦ እንደዚሁም እስራኤልን አቋርጦ ወደ ሜዲትራኒያን ባህር ቀጥታ የሚወጣ አዲስ ዓለም አቀፍ የንግድ መስመር መዘርጋት ትፈልጋለች። ይሄ የንግድ መስመር የውሃ መስመር እንዲሆን የተፈለገው ያ ማለት ልክ የሲዩስ ካናል 1869 አካባቢ ይመስለኛል ኦር የሆነ ጊዜ ኢሹ ተነስቶበት ነበር። ነገር ግን ያው 18ኛው ክፍለ ዘመን እንደተሰራ ነው የሚነገረው። ለማንኛውም ታሪኩን ራሳችሁ መፈተሽ ትችላላችሁ። እንዳጠቃላይ ስናየው ግን የሲዩስ ካናል በተሰራበት አግባብ ከዛ በተሻለ ደረጃ በዘመናዊ ቴክኖሎጂ አዲስ ውሃ ገብ መሬቱን ማለት ነው በመቁረጥ ከሩቅ ምስራቅ እንደዚሁም ከመካከለኛው ምስራቅ አጠቃላይ ደግሞ ህንድና ፓኪስታን እንደዚሁም ኢራንን ጨምሮ የተለያዩ ሀገራት ተደራሽ የሚሆኑበት አዲስ ስርዓት ለመፍጠር ወይም አዲስ የንግድ መስመር ለመፍጠር እቅድ ይዛ እየሰራች ነው የሚገኘው። ለምንድን ነው እነኚህ የአረብ ሀገራት ዝም ያሉትም ሲባል እንግዲህ በጋዛው ጦርነት ብዙ ሰዎች የሚያነሱት በጣም ግዙፍ የኢኮኖሚ ተጠቃሚነትን የሚያገኙበት ፕሮጀክት እስራኤል አቀዳ እየሰራች ስለሆነ ነው። ይሄ እቅድ በእስራኤል አቋርጦ ጋዛ የአሁኗን ጋዛ ቆርጦ በእስራኤል ቀጥታ ሰሜን ሳውዲ አረቢያንና መካከለኛው እንደዚሁም ደቡብ ሳውዲ አረቢያን ቆርጦ የተባበሩት አረብ ኤምሬትንም ቆርጦ በኦማን ውስጥ አልፎ ከህንድ ውቅያኖስ ጋር የሚገናኝ አዲስ ባህር ለመዘርጋት እስራኤል አቀዳ ጨርሳ እየሰራች ስለሆነ ነው። በዚህ ስለተግባቡ ነው ዝም ያሉት የሚል መረጃም አለ። ይሄ እንግዲህ በይፋ የወጣ መረጃ ነው የምነግራችሁ። ስለዚህ ይሄ ሌላ ግጭት ሊያመጣ ይችላል የሚል ከፍተኛ ስጋትን ፈጥሮ ነው የሚገኘው። አሁን ምንድን ነው ይሄ ስንል ሁቲዎች ቀደም እንዳልኳችሁ የኢራን ሳተላይቶች እንደሆኑ ይታወቃል። ኢራን ደግሞ ቻይናና ራሽያን ከኋላ አሰልፋ እየተንቀሳቀሰች እንደሆነ ይታወቃል። እስራኤል አሁን በዚህ ቀጠና ላይ ልታደርግ የፈለገችው ወይም ልታመጣ የፈለገችው አዲሱ አሰራር የዓለም አጠቃላይ ገጽታን በተለይ የኃይል አሰላለፉን የዓለም አቀፍ የኢኮኖሚ ስርዓቱንም በእጅጉ ሊቀይር ይችላል የሚል እሳቤ ነው ያለው። ስለዚህ ይሄ እንዳይሆን እንደ ራሽያና ኢራንን የመሰሉ ሀገራት የእስራኤልን ሴራ ስለሚያውቁ ወይም እስራኤል ያቀደችውን እቅድ ስለሚያውቁ ያንንም ለማስቀረት የሚያስችል አዲስ ነውጥ ሊፈጠር ይችላል የሚል ስጋትን ፈጥሯል። በውስጥ እንግዲህ እስካሁን ለአለፉት 20 ምናምን ዓመታት እስራኤልና ኢራን ሲጎነታተሉ ነበር የሚታወቀው። አሁን ላይ ገንፍሎ የወጣ ጦርነት በቅርቡ እንዳየነው ተፋፍሞ እንደነበር ይታወቃል። ይሁንና ግን በቀጣይም በተለይ አሁን ላይ መርከቦች በቀይ ባህር ቀጠና አቋርጠው ወደ የሱስ ካናልንም አቋርጠው በግብፅ ውስጥ ማለት ነው ወደ ሜዲትራኒያን ባህር ወደ አውሮፓና ወደ ብላክሲ ካስፒያን ወደዛ እየሄዱ ስለሆነ ያንን ማጣት የማይፈልጉ ሀገራት በአንድ በኩል አሉ። በሌላ በኩል ደግሞ ይሄ አሮጌው ወይም የነበረው የዓለም አቀፉ የትሬድ ሩት ወይም የንግድ መስመር በጣም ለጸጥታ ስጋት ወይም ለአደጋ የተጋለጠ በመሆኑ ምክንያት በተለይም ደግሞ የምስራቅ አፍሪካ ሀገራት ወጥቶ ጠንካራ የሆነ ለምሳሌ ልክ እንደ ደቡብ አፍሪካ በአፍሪካ ጠንካራ ሆኖ የወጣ ሀገር ስለሌለ ለጸጥታ ችግር በጣም የተጋለጠ በመሆኑ ምክንያት ብዙ ወጪ እያስወጣን ስለሆነ ይህንን በጣም ሴኪውርድ ወደሆነ አስተማማኝ ደህንነቱ የተጠበቀ ሊሆን ወደሚችል የዓለም አቀፍ የንግድ መስመር መቀየር ያስፈልጋል በሚል
ዋሽንግተንና ቴልአቪቭ ወይም እስራኤልና አሜሪካ ከተባበሩት አረብ ኤምሬት እንደዚሁም ሳውዲ አረቢያ ኦማንን ከመሰሉ ሀገራት ጋር በጋራ አዲስ እቅድ መያዛቸው ነው የተገለጸው። ይሄ እቅድ እስከ መቼ ይፋ ይሆናል? በቀጣዩ ጊዜ የምናየው ነው የሚሆነው። ይሄ ታዲያ ምን ይዞ ይመጣል ከተባለ አዲስ ስጋትን ይዞ መጥቷል። ምንድነው ስጋቱ? የዚህ ፕሮጀክት አባል የሆኑ አገራት መርከቦችና በተለይም ወደ ምስራቅ አፍሪካም ሆነ ወደ አውሮፓ በቀይ ባህር ቀጠና አቋርጦ ወይም ባህር አቋርጦ የሚሄድ የንግድ መርከብ በቀጣይ ስጋት ውስጥ ሊወድቅ የሚችልበት ሁኔታ ሊፈጠር እንደሚችል አሁን የስጋት ትንተናዎች እያመላከቱ ነው ማለት ነው። በእርግጥ ብዙዎች አሜሪካና እዛ ጅቡቲ ላይ የሰፈረው የ7 ሀገር ጦር ምን እየሰራ ነው ምናምን ሊሉ ይችላሉ። ይሁንና ግን ስፔንን ጨምሮ አሁን እንግዲህ በጅቡቲ አሜሪካ፣ ስፔን፣ ፈረንሳይ፣ ቻይናንም እዛ የጦር ሰፈር አላቸው። ይሁንና ግን ከ7 ሀገር በላይ የጦር ሰፈር አላቸው ጅቡቲ ውስጥ። እስካሁን እነኚህ የጦር ሰፈር ከተመው አካባቢውን በአይነ ቁራኛ እየተከታተሉ እየጠበቁ ያሉ ሀገራት ራሱ ሁቲዎችን ማጥፋት ወይም ደግሞ ጠቅላላ አካባቢው መቆጣጠር አይደለም ስጋት እንኳን ማስቀረት አልቻሉ። ምክንያቱም ይሄ የህልውና ጉዳይ ተደርጎ የሚወሰድ ትልቅ የዓለም አቀፍ የንግድ ስርዓቱንና የኢኮኖሚ አጠቃላይ ሁኔታውን የሚቀይር አካሄድ ስለሆነ ማለት ነው። ስለዚህ ራሽያም ቻይናም ከኢራን ጀርባ እንደዚሁም ኢራንም ሆነች ሌሎች የቀጠናው ሀገራት ሌላ አዲስ እቅድ ደግሞ በጎን ይዘው መጥተው ይህንን ሀሳብ እየተገዳደሩ እንደሆነ ነው የተገለጸው። ይሄ በሁለቱ መካከል የሚፈጠረው ፍሪክሽን ወይም በሁለቱ መካከል የሚፈጠረው ግጭት በቀጣዩ ጊዜ ለምስራቅ አፍሪካ ሀገራት ስጋት ሊሆን ስለሚችል በተለይ አደጋ ሊያመጣ ስለሚችል ቀደም ሲል እንደነገርኳችሁ አብዛኛውን የውጭ ገቢ ንግድ የምናካሄደው እንግዲህ እንደውም ኢትዮጵያ በራሷ ወደብም አይደለም በሰው ወደብ ነው። በጣም ብዙ ኪሳራ ነው ሊገጥማት የሚችለው። አሁን የራሷን ወደብ ቶሎ ይዛ በቀጠናው ላይ ቀጠናውን አካባቢውን ሊያስጠብቅ የሚችል ጥሩ የሆነ የወታደራዊ አቅም የኢኮኖሚ አቅም መገንባት ካልቻለች ቀጣዩ ጉዞ ሊከብድ ስለሚችል እዚህ ላይ አገራት ጥንቃቄ ማድረግ እንዳለባቸውና ካሁኑ ማሰብ እንደሚገባቸው የቅድመ የአደጋ ስጋትና እንደዚሁም የስጋት ትንተና ትንበያዎች እያመላከቱ ነው ማለት ነው። ውድ አድማጭ ተመልካቾቻችን እንግዲህ ይህንን በብዙ መልኩ ዘርዝሮ ማየት ይቻላል። እስራኤሎች የህልውና ጥያቄ ያለባቸው፣ አረቦች ደግሞ እስራኤልን እንደ ስጋት ከማየት ወጥተው በተለይ ደግሞ አረብ የሚል ስያሜ የተሰጣቸው በአረቡ ዓለም ጠንካራ አቅም አላቸው የሚባሉ በኢኮኖሚም ኢንተርምስ ኦፍ ሚሊተሪም አቅም አላቸው የሚባሉ ሀገራት እንደ ዩናይትድ አረብ ኤምሬት እንደ ሳውዲ አረቢያ ኢቭን ኦማንም የምትናቅ ሀገር አይደለችም። ኳታርና ኩዌትም አሜሪካ እጅ እንዳሉ ይታወቃል። እነኚህ ሀገራት የእስራኤልን እቅድ ተቀብለው ዝም ማለታቸው ወይም ከእስራኤል ጋር ማበራቸው በቀጣዩ ጊዜ ይሄ እቅድ እውን የመሆኑ ጉዳይ አጠያቂ ባይሆንም ነገር ግን በቀላሉ እውን ስለማይሆን ለዚህ ይህንን እቅድ ለማክሸፍ ሲባል ሌላኛው ብሎክ ከኢራን ወጥቶ በኢራን አልፎ በኢራቅ ውስጥ አልፎ በቱርክ አውሮፓን ለማገናኘት የታቀደው አዲሱ ደግሞ በምስራቁ ብሎክ የታቀደው እቅድ ይህንን በእስራኤል ወይም በአረብ ሀገራትና በምዕራቡ ዓለም የሚደገፈውን እቅድ እንዳይሳካ ተግዳሮት ሊፈጥርበት ይችላል የሚል ስጋት ወጥቷል። ስለዚህ ይህንን አገራትም ሁሉም ሊያስብበት የሚገባ ጉዳይ እንደሆነ ለመጠቆም ነው። ይሄ በጣም በብዙ መልኩ እኛ ላይ ተጽዕኖ ሊያሳድር የሚችል በመሆኑና በተለይም ደግሞ ከ1.5 እስከ 3 ቢሊዮን ዶላር ዓመታዊ የወደብ ክፍያ እንደገና የትራንስፖርት የኪራይ ወዘተ ደግሞ ስንጨምርበት እስከ 7 ቢሊዮን ዶላር የሚሆን ወጪ ያስወጣል ተብሎ የሚጠበቅ ወጪ ነው ያለብን ወይም ዕዳ ነው ያለብን በየዓመቱ። እንደዚህ አይነት ችግሮችን ሳንቀርፍ ሌላ ደግሞ ቀጠናዊ ቀውስ የሚመጣ ከሆነ በጣም አስቸጋሪ ነው እና የሚሆነው ይህንን ለመቅረፍ አገራት ካሁኑ ማሰብ እንዳለባቸው ጠቁመናል ማለት ነው። ውድ አድማጭ ተመልካቾቻችን ወደ መጨረሻዋ ጥቆማ ስንሄድ ኢትዮጵያ ከራሷ አልፎ ለቀጠናው ሀገራትም ለዲኤንኤ ምርመራ ማድረግ የሚያስችል ልክ ከዚህ ቀደም ውጭ ሀገር ሄደን የዲኤንኤ ምርመራ አስደርገን እንደምንመጣው አይነት ዘመናዊ ደረጃውን የጠበቀ የፎረንሲክ የዲኤንኤ ምርመራ ሴንተር በሙሉ ገንብታ ማጠናቀቋን ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ ገልጸው እንደነበር ይታወቃል። ይህ አሁን ሙሉ በሙሉ አገልግሎት ለመስጠት በዝግጅት ላይ እንዳለ ተገልጿል። ይህን ስል ምን ማለት ነው? የኢትዮጵያ የፎረንሲክ ሰርቪስ ወይም አገልግሎት ሴንተር
በጣም በተለየ መልኩ መደራጀቱ ነው ከመንግስት የወጣው መረጃ የሚያሳየው። ኢትዮጵያ ለጎረቤት ሀገራት ጭምር የሚተርፍ የዲኤንኤ ምርመራ ተቋምን ገንብቻለሁ ስትል በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ከዚህ በፊት ገልጻለች። የፌዴራል ፖሊስ የፎረንሲክ ምርመራና የምርመራ ልህቀት ማዕከል ትንተና ይሄ በተመረቀበት ወቅት የወጣ መረጃ ነው። ይሁንና ግን አሁን አዲሱ መረጃ ምንድን ነው? ጎረቤት ሀገራትም በዚህ ሴንተር እንዲጠቀሙ የሚያስችል አስፈላጊው ግብዓት ስለመጠናቀቁ መረጃውን ሰምተናል። ይሄ እንግዲህ ለኢትዮጵያ ሌላኛው ትልቅ የብስራት ዜና ነው። ምክንያቱም ኢትዮጵያ ከዚህ ቀደም በጣም ብዙ ወጪ በማውጣት የዲኤንኤ ምርመራን ጨምሮ በተለይ ፎረንሲክ ምርመራ በተደራጀ መልኩ ለማድረግ ሽብርተኝነትን ለመከላከል ሌሎች የፋይናንሻል ወንጀሎችንም ሌሎች ወንጀሎችንም ለመከላከል የሚያስችሉ የፎረንሲክ ምርመራዎች ሲደረጉ በተለይ ለከፍተኛ ምርመራ ወደ አውሮፓና ሌሎች ሀገራት የሚላክበት ሁኔታ ነው የነበረው። አሁን ግን ያንን ወጪ ከማስቀረትም በተጨማሪ ሌላ ወጪ አውጥተው እኛ ሀገር መጥተው እንዲሰራላቸው የሚፈልጉ ሀገራትም ለእኛ ገቢ የሚያስገቡበትን ሁኔታ መፍጠር ስለመቻሉ ተገልጿል። ውድ አድማጭ ተመልካቾቻችን ይህ መረጃ እንግዲህ ለሁላችንም አነጋጋሪ ብቻ ሳይሆን በጣም የሚያስደስት ነው። ምክንያቱም እንደዚህ አይነት አቅም በሀገር ውስጥ መፈጠሩ ይበል የሚያሰኝ ነው። ምክንያቱም አፍተሮል እያወራን እየተነጋገርን ያለነው ስለ ሀገር ነው። ስለ አንድ መንግስት፣ ስለ አንድ ስርዓት፣ ስለ አንድ ግለሰብ ምናምን አይደለም። የሀገር ጉዳይ ስለሆነ ማለት ነው። ስለዚህ ኢትዮጵያ ይህንን አቅም መገንባቷን በአውንታዊነት መቀበል አስፈላጊ ነው። ኢትዮጵያ እንግዲህ ይህንን ገንብታ የጎረቤት ሀገራትም ጭምር እየከፈሉ በውጭ ምንዛሬ ማለት ነው የፎረንሲክ እና የዲኤንኤ ምርመራ ከዚህ በኋላ ኢትዮጵያ ውስጥ ማድረግ እንደሚችሉ ተገልጿል ማለት ነው። ይህ በጸጥታና ደህንነት ዘርፍ ባለፉት ዓመታት የተሰሩ የውጤት ተኮር ስራዎችንም የሚያሳይ ነው። በተለይ ደግሞ አሁን ራሱ የፎረንሲክ ምርመራ የሀገር ውስጥ ስራን ወይም ችግሮችን ወይም የወንጀል ምርመራዎችን ሙሉ በሙሉ ከቨር ከማድረግም ባለፈ ለጎረቤት ሀገራትም ጭምር አገልግሎት የሚሰጥበት ሁኔታ መፈጠሩ አድርሰናችኋል ማለት ነው። በመረጃነት ስለተከታተላችሁንና አብራችሁን ስለነበራችሁ በማመስገን እስራኤል በሚቀጥለው ጊዜ ልታሳካ ያሰበችው ጉዳይ በተለይ የዓለም አቀፉን የንግድ ስርዓት የሚቀይር አዲስ የንግድ መስመር ይፋ አድርጋ እንደነበር ገልጸንላቸዋል ወይም ይፋ መሆኑን ገልጸንላቸዋል። ይሄ መስመር ይፋ መሆኑ ብቻ ሳይሆን ወደ ተግባር ስለመገባቱም አንስተናል። ይሄ ጉዳይ ወደፊት እንግዲህ ተግባራዊ የሆነ ሲሄድ ሊፈጠሩ የሚችሉ የጸጥታ ስጋቶች በምስራቅ አፍሪካ ቀጠና ላይ በጣም ከፍተኛ ችግር ሊፈጥሩ እንደሚችሉም መገንዘብ እንዳለብን በዚሁ አመላክተናል ማለት ነው። ስለዚህ ይህንን ካልኩኝ በኋላ እንግዲህ ቀደም ሲል በሰራነው የገበያ ሚዲያ ልዩ ፕሮግራም መረጃ ላይም እስራኤል የሁቲዎችን ጥቃት ለመከላከል ያኛውን ፕሮጀክት ይፋ አድርጋለች። እንግዲህ ያ ፕሮጀክት እውን የሚሆነው 10 እና ከዛ በላይ ዓመታትን ይፈጃል ተብሎ ነው የሚጠበቀው። ያንን እውን እስከምታደርግ ድረስ ያለባትን የጸጥታ ችግር ወይም የጸጥታ ስጋት ለመቅረፍ ስትል በሶማሌላንድ የጦር ሰፈር ለመገንባት በተባበሩት አረብ ኤምሬት አግባቢነት ወይም አማካኝነት እየሰራችበት እንደምትገኝ ጠቁመናል። ይሄም ለኢትዮጵያ እንግዲህ ሌላ አቅም ይፈጥራል የተባለው ምክንያቱም ግብጽ ከእስራኤል ጋር በምንም መልኩ የሚግባባ ፖሊሲ እንደሌላት ይታወቃል። ይሁንና ግን ግብጽን ለመከላከል ብቻ ሳይሆን ኢትዮጵያ የቀይ ባህርን ለማግኘት ወይም የቀይ ባህር በርን ለማግኘት ወይም አክሰስ ለማድረግ የሚያስችላትን ሁኔታዎች በማመቻቸትና በተለይም የሚቃጡ የጸጥታ ችግሮችንም አብሮ በጋራ ለመቅረፍ የሚያስችል አቅም ይፈጥርላታል የሚል የትንተና መረጃም አለ። ይህንንም እንግዲህ አድርሰናቸዋል ማለት ነው። በአጠቃላይ በዛሬው ገበያ ቢዝነስ ፖድካስት ፕሮግራማችን ጠቃሚ የሆኑ በርካታ መረጃዎችን እንዳገኛችሁ በማመን በቀጣይ ደግሞ ለእናንተ ለውድ ተመልካቾቻችን አድማጭ ተመልካቾቻችን የሚጠቅሙ መረጃዎችን ይዘን የምንቀርብ መሆኑን እየገለጽኩኝ ለዛሬው እዚህ ጋር አበቃለሁ። ስለተከታተላችሁን እያመሰገንኩኝ መልካሙን ሁሉ ተመኘው። ሰላም።